ታሜ 23ኛው የዓለም ዋንጫ እንግዲህ በአሜሪካ በሜክሲኮና ካናዳ እንደተጀመረ ሰኔ 4 አሁን መጠናቀቂያው ከ48 ቡድኖች 40ው ወደ የሀገራቸው ቀያቸው ሄደዋል። 42 ትናንትና ከትናንት በስቲያ ሁለቱ ተሸኝተዋል። አሁን እንዲህ እያለ ወደ ግማሽ ፍጻሜ ሴሚፋይናሉ እየሄዱ ነው የሚገኙት። የዓለም ዋንጫ የአውሮፓ ዋንጫ የሚል ስያሜ ለመያዝ አንድ ጨዋታ ብቻ ይቀራል። ይሄ ምን ማለት ነው? አውሮፓኖቹ ናቸው የሚፎካከሩት። አጠቃላይ እዚህ ኳርተር ፋይናል ውስጥ እንኳን የገቡት ቡድኖች ስትመለከት ከ8ቱ 6ቱ አውሮፓ ናቸው። አንዷ አፍሪካ ነች፣ አንዷ ላቲን ነች። ማናት ያለችው? ከአፍሪካ ሞሮኮ ነበረች ሄዳለች። እኮ ኳርተር ፋይናል ውስጥ ከገቡት ውስጥ ማለት ከ8ቱ 6ቱ አውሮፓ ናቸው። ፈረንሳይ፣ ስፔን፣ ቤልጂየም፣ እንግሊዝና ኖርዌይ አውሮፓዎቹ እነሱ ነው። ከዛ ስዊዘርላንድ ነው። በዚህ ውስጥ ያሉት ሁለት ሀገሮች አርጀንቲናና ሞሮኮ ናቸው። አርጀንቲና ከላቲን፣ ሞሮኮ ከአፍሪካ ማለት ነው። አሁን ሞሮኮ ተሸኝታለች። የቀረችው አርጀንቲና ስትወጣ የአውሮፓ ዋንጫ ይሆናል። ሻምፒዮኑ በቃ የአውሮፓ ዋንጫ ይሆናል። አራቱ መጨረሻ ቢቀሩት አውሮፓ ይሆናሉ። አውሮፓ ነው እንግዲህ ዘወሊ የአውሮፓ ዋንጫ እንዳይሆን የዘንድሮ የዓለም ዋንጫ ስዊዘርላንድ ላይ ትከሻ ላይ ይስጣለው። እንግሊዝና ኖርዌይ ቢሸናነፉም አውሮፓ ናቸው ሁለቱ። ስለዚህ ትርጉም የለውም። ግን እንግሊዞች ይፈልጉታል። ኖርዌይ እንዴ እነሱ አሸንፈው ዋንጫውን ማንሳት ነው። 1966 እኮ ነው። እሱማ ያው ዘንድሮ 60 ዓመታቸው ነው። 60 ዓመት ነው። ግን ሌላ ታሪክ ደግሞ ሊደገም ነው። እንደዛ ከሆነ ለምሳሌ እንግሊዝ ኖርዌይን የምታሸንፍ ከሆነ ዛሬ ምሽት እና ነገ አርጀንቲና ስዊዘርላንድ የምታሸንፍ ከሆነ የእንግሊዝና የአርጀንቲና የታሪካዊ ጨዋታ ሊደገም ነው ማለት ነው። ያ የፎክላንድ ጦርነት የእግዚአብሔር እጅም ዲያጎ አርማንዶ ማራዶና ከጨዋታ ውጪ ያረጋቸው ስንት ግባር ይጠቀሙ ይሆን? አሁን ያ ታሪክ እንዳይደገም እንደው የኛው ተደግሞ ታሪክ አሁንም መልሰው አሁን በእጅ የማስገባት እድል ጠባብ ነው። ግን አሁን ቫር ቢኖርም አሁን ሰሞኑ የተካሄዱ አንዳንድ ጨዋታዎች ስንመለከት ቫር የማይዛቸው ድርጊቶች ሁሉ እንዳሉ ወይም ደግሞ ሆን ብሎ የሚያልፋቸው አሉ። የተመለከት ነው። ትናንትና ለምሳሌ ቤልጂየም ከስፔን ጋር ስትጫወት ስፔን ተጫዋች ማሮ ነበር ክሮስ ሲደረግ እና በአይን ላይ ታይ ይችል ይሆናል። ትክክል ነው። ዳኛው በተለያየ አቅጣጫ ሊቆም ስለሚችል ማለት ነው። ግን ቫሩ ሪፕሌይ ሲደረግ በደንብ ይታያል። እጁ ላይ ኳሱ እንዳረፈ ለጃው ፔናልቲ ውስጥ ይያል እሱ ግድ አንዳንዴ ግን ኳስ ወደ እጅና እጅ ወደ ኳስ የሚባል አላውን በኳስ በኦፒኒየን ሪፈሪ በዳኛው እይታ እጅ ፈልገው አውቀ ከሆነ ያ ግድ ነው፣ ቅጣት ነው። አይ እሱ ሳይሆን ፔናልቲ ውስጥ ሆነ መቼም በእጅህ ኳስ ከከለከል እንዴት አድርገው ውጪ ከሆነ የፔናልቲ ውጪ ከሆነ እሱ አንድ ነገር ነው፣ ሆን ብሎ አይደለም ይባላል። ግን ኳስ ሲሻማ በእጃቸው እየነኩ እያስቀሩ ማለት ነው። እሱ በእጅ ባይነካው እኮ ሊያልፈው ይችል ነበር። ካለፈው ከኋላ ያለው ተጫዋች የማግባት እድል ሊኖረው ይችል ነበርና አወዛጋቢ ዳኝነቶች ተመልክተናል። በቀደመታም በጣም ወሳኝ የሆነው የአርጀንቲናና የግብጽ ጨዋታ በጣም የሚያስገርም ነበር። አርጀንቲና በታሪኳ እንደዚህ ተፈተና አታውቅም። ሁለቱም ጨዋታዎች በጣም ከባድ ነበሩ ለአርጀንቲና። ምንም እንትና ለማለት የግብጽ ብሔራዊ ቡድን ጥሩ ስኳድና ጥሩ ጨዋታም ተጫውቷል። በጣም ጥሩ ጨዋታ ነው የተጫወቱት። የዳኛ በደል ይነሳል። ግን ትልቁ ነገር ምንድነው የጨዋታው ላይ የውት ክፍተት ምንድነው? በደንብ መጫወት እየቻሉ ግብጾች መከላከል ላይ አተኩሩ። መከላከል ላይ 2-0 ተመሩ። የሚከላከል ቡድን የመሸነፍ ዕድሉ ሰፊ ነው። በነገራችን ላይ እያጠቃ ስታጠቃ አንድ ቡድን ይከላከላል ነው የሚሉት ባለሙያዎቹ። እዚሁ ጨዋታ ላይ እኮ የቤልጂየም እና የሴኔጋልን ጨዋታ ለተመለከተ ሰው ግብጽ ይሄን ማድረግ አልነበረባትም።
ሴኔጋል 2-0 ትመራ ነበር እስከ 80 ደቂቃ ድረስ። በ10 ደቂቃ ውስጥ ነው 3 ጎል ገብቶባት ተሸነፈቻቸው በመከላከል ላይ ስላተኮሩ ይታያል። ደግሞ አሁን የዓለም ዋንጫዎች እንዲህ በመጨረሻ ባለፈው የማጫውታን በ91ኛው ደቂቃ ገብቶ አሸነፈው የወጡትም እንደዚህ ነው። እንዲህ ወደ መጨረሻ ላይ በጣም ከባድ ነገር ነው እየተፈጸመ ያለው። የግብጽና የአርጀንቲና ጨዋታ ግን አርጀንቲናን በጣም ከሚገባው በላይ ነው ያስደነገጠው። መጨረሻ ላይ ጨዋታው ሲያልቅ ሜክሲኮ ለብዙ ዘመዶች የሚሆን እንባ ነው ያፈሰሰው። አንድ ፔናልቲ ስቷል በዚህ በ23ኛው ዓለም ዋንጫ ሜሲ በታሪክም እንግዲህ ካሉት 23ቱም የዓለም ዋንጫዎች 2 ጊዜ በአንድ ቱርናመንት በመሳተም ይመስለኛል ስታቲስቲኮቹ የሚያሳዩት። እንደገና ሜሲ 2 ማለት ነው። ሌላኛው ደግሞ ሜሲ ነው የዘመናችን ገብቷል። በሱ ትከሻ ነው ያለው እንዳለ ቡድኑና እንዴት ግን ሪስፔክታቸውን ያለው አርጀንቲና ስኳዱ ቡድኑ የሚያደርግለትን ነገር ስታይ በጣም ይገርማል። በደንብ በሱ ትከሻ ላይ ነው ያለው። የዛ ለታ ቢሸነፉም መቼም የሚደርስበት ወቀሳና ተጽዕኖ በጣም ከባድ ነው። እንግዲህ እንባው ያንን የሚገልጽ ይመስላል። ለሚገርም ምክንያቱም የመጀመሪያው ጎል ሪጎሪዮን ስቶ ነው። ከዛ በኋላ ባለቀ ሰዓት እርግጥ አንድ ጎል ደግሞ አገባ። በጣም ምርጥ ጎል አንድ አገባ፣ አንድ አሲስት አረገና በዚህ በእንዴ በቃ እኮ በየጫወታው እኮ እያገባ ነው። የልጅ ደግሞ ስታየው እጅግ ታምር ነው። የወርቅ ዋንጫው እንኳን አሁን እንዲሁ በቀላሉ የሚሄድ አይመስልም። ፉክክሩ በጣም እየተነከረ ነው። ትናንትና ምባፔ አንድ ጎል አግብቶ 8 ገብቷል። ዛሬ ኖርዌይ ከእንግሊዝ በምታደርገው ጨዋታ ላይ ሁለቱም ተፎካካሪዎች አሉ እና ሃሪኬን 6 ጎል አለው። ሃላንድም እንደዚህ 6 ጎል አለው። ስለዚህ 2 ጎል ያገባ ሜሲ ላይ ይደርሳል። ሜሲ ላይ 8 ይደርሳል። ግን 2 ጎል ማግባት እንዲቀላል ነው። 2 ጎል ማግባት በዚህ ጨዋታ ላይ እንግዲህ ጥሎ ማለፍ ነው። ሴሚ ፋይናል ነው። ግን የማይሆን አይደለም ብሎ መገመት ያስቸግራል። ምክንያቱም ሃላንድ 2 ጎል ያገባው ብራዚል ላይ እሱ ደግሞ ይሄን ስትመለከት ይቻላል የሚቻል ነው ማለት ነው። እና በወርቅ ጫማውን ለመውሰድም እንደዚሁ ፉክክሩ በጣም ጠንክሯል። ምናልባት የወርቅ ይሄ እጅ ጓንት ደግሞ ሽልማት አለ የበረኛ እና ወደ ስፔን ሳይሄድ አይቀርም። እስካሁን ብዙ ጎል ማስተናገድ አልቻለም የስፔን በረኛ። ስፔኖች በረኛ ይወጣላቸዋል ልበል። እነ ካሲያስን ማየት ትችላለህ። በጣም ጥሩ በረኞች ያወጣላቸው። ግን የተከላካይም ጥንካሬ ወሳኝ እኮ ነው እንዳይደርስ እዛ አካባቢ እሱ እረኛው ነው እንጂማ ከኋላ ያለው እንትን ተከላካይ ወሳኝ ነው። ጠንካራ ከሆነ እሱ የበለጠ ብዙ ጎል እንዳይገባ ማለት ይቻላል። ግን ጥሩ ጨዋታዎችን እየተመለከትን ነው የመጣ ነው። ትናንትናም በጣም ሲጠበቅ የነበረ የስፔን እና የቤልጂየም ጨዋታ አቻ መሆን ችለው እንደውም 1-0 እየመራ ስፔን ከዛ አቻው ነው ቤልጂየም። መከላከል ላይ ትናንትናም የተመለከትነው ነገር ጨዋታቸው ቤልጂየሞች መከላከል ላይ ያተኮሩ እና የሚከላከል ቡድን አደጋው በጣም የሰፋ ነው። ግድ ነው የሆነ ቦታ ላይ የሆነ ነገር ሊፈጠር ስለሚችል ቅጣት ምት ምናምን ሊያገኙ ይችላል። የስፔን ብሔራዊ ቡድን ደግሞ እንደምታውቀው በደንብ ኳስ ይዞ መጫወት የሚችሉ ናቸው። በጣም ወጣቶች ናቸው። የምታያቸው ያንግ ናቸው። ስለዚህ በደንብ ቲሙ ቆንጆ ቲም ነው ማለት ነው። አፍሪካ እንግዲህ የነበራት አንድ ድል በሞሮኮ ነበረ። የሞሮኮና የፈረንሳይን ጨዋታ ደግሞ ለተመለከተ ሰው ደረጃው በአውሮፓና በአፍሪካ መካከል ያለውን ደረጃ ማየት ይችላል። ሊደራረሷቸው የዛለት እንትን አይደሉም። ግን የፈረንሳይ ቡድን ዘንድሮ በጣም ለዋንጫው ያሰጋል። እንግዲህ አሁን ከስፔን ጋር የሚኖረው ጨዋታ ለፍጻሜ ለማለፍ ምን አይነት ጨዋታ ይጫወታሉ? ተመሳሳይ ነገር አለባቸው። ግን የፈረንሳይ በቀደመታው ከሞሮኮ ጋር ያደርጉት ጨዋታ ግን በጣም ኃይለኛ ነው። ሙሉ 90 ደቂቃ በዚህ ፍጥነት ኢንዱራንሳቸው ስታይ በጣም እያንዳንዱ ተጫዋች ያለው ችሎታ ኳስ የሚይዙበት እና ኦልሞስት አብዛኛውን ደቂቃ ሞሮኮ ሜዳ ውስጥ ነው። እና ኤምባፔም ስታይ ዴምቤሌን በጣም ሙሉ ስኳዱ ወጣት ነው። ወደፊት የሚሄድ ነው። ስፕሪንት የሚያደርጉበት መንገድ በቃ አንዳንዴም ትሬሊንግ ያደርገዋል። ኤምባፔ እንዴት እንደሚሄድ በጣም ነው የሚገርመው። አሁን እንግዲህ የዛሬ ጨዋታ ደግሞ በጣም ወሳኝ ነው። ኖርዌይ ከእንግሊዝ ነው። መልሶ እንግሊዝና
አንድ ውሃ የሚጠጡን በላቸው። እንግሊዝና አርጀንቲናን ያገናኛሉ ከሆነ ራሱ የቻለ የፍጻሜ ጨዋታ ተደርጎ ይታሰብ ይችላል። ካልሆነ ደግሞ ስዊዘርላንድ ለመጀመሪያ ጊዜ ነው ወደዚህ ወደ ኳርተር ፋይናል የመጣችው። ምናልባት ኖርዌይ የምታሸንፍ ከሆነ ከኖርዌይ ጋር ትገጥማለች ማለት ነው። ያልተገመተች ዘርላንድ አልተገመተች ደረጃ። ግን ጥሩ ስኳድ ነው ያላቸው እነሱ። ጥሩ ጨዋታ ይታያል ተብሎ ነው የሚታሰበው። ግን ያው ግምቶቹ ኦልሞስት እነኚህ ትልቅ ቡድኖች ወደ መጨረሻ ይደርሳሉ የሚል የብዙ ግምት ነበረ። እርግጥ ጀርመን እና ብራዚልንም የገመቱ ነበሩ። ጀርመናው ገመታሉ። አዎ የነ ብራዚል እጅግ የሚያሳዝን ነው። የብራዚል ሽንፈት ያልተጠበቀ ነው። በኖርዌይ በጣም ያልተጠበቀ ነው። እግር ኳስ አንዳንዴ እንደዚህ ነው። እነሱም መዘናጋት ታይበታል ጨዋታው ላይ። ጎል ከገባባቸው በኋላ ያን ያህል ብዙ ጥረት አላደረጉም። ከዛ ሁለተኛው ጎል ሲገባ የበለጠ ሆኖ እንዴ እግር ኳስ እንዲህ ነው የምታየው። ባለፈው እስከ 86 ምናምን ማን ይሄንን ይገምት ነበር? ግብጽ ከአርጀንቲና በዛ ደረጃ ይሆናል ብሎ ማንም ሰው ይሆናል ብሏል። እርግጥ ጎል በመከላከል በኩል እና ውጤት አስጠብቆ በመውጣት በኩል ግብጽን ያክል ቡድን የለባቱ። በጣም የታወቁ ናቸው። እንደውም እኮ እንደዚህ የሰሜን አፍሪካ ቡድኖች በፊት 30 ደቂቃ ይጫወታሉ ፈርስት ሃፍ። ከዛ ደግሞ እየመሩ ከሆነ በቃ መጠኛ ደግሞ ምናምን ይላሉ። እንደገና ሰከንድ ሃፍ ደግሞ እንደዚህ ብሎ ጫውታን ያበላሹ። እንዲህ ነው የሚያደርጉ። አሁን እንግዲህ በጣም የማይችሉት አቅም በላይ የሆነ ቡድን ሆኖባቸው ነው እንጂ አይደለም እንደዚህ አይነት 2-0 እየመሩ በምንም ታም በቃ አንዲት ጎል ልዩነት የሆነች ነገር እንኳን ካለ ሰዓት በመግደል ግብጽ በረኛ አይደል የሚባለው እንደ ግብጽ በረኛ ሰዓት አትገርኩ። እንደ ግብጽ በረኛ ተኝቻለሁ ይላል ሰው። ያተነጥተለው ቀኑን እንደ ግብጽ በረኛ ተኝቼ እያሳለፍኩ ነው። ምክንያት እየፈለገ ገጨን ስታርገው ለጥ ይላል። ከዛ እንደገና አንድ ኳስ ይመታና ወለማሊ ብሎ ይተኛል። ከዛ በጣም እኮ ነው የሚያናድድ። እንደዚህ በቃ ጨዋታን ያበላሹታል። አየህ ከአርጀንቲና ጋር ይሄ ያልሆነም አቻ ከሆኑ በኋላ ወደ 90 ደቂቃ መሄድ እድል ነበራቸው። ግን ተዘናጉ። እሱን በቃ እሱም ቢሆን ያሳብባሉ። እንግዲህ የቀድሞ የግብጽ ብሔራዊ ቡድን ኮከብ ተጫዋች ነው አሰልጣኛቸው ኦሳማ ሰን እንዲህ እጁን እንደዚህ ኤክስ ሰርቶሉ ሲቃወም ነበር። እሱ የሚያከራክር ነገር ፈጥሯል። በፊፋ ሕግ መሰረት በዓለም አቀፍ የስፖርት ውድድሮች ላይ እንደዚህ አይነት የዘረኝነት ሌሎች ምልክቶችን በማድረግ መቃወም ክልክል ነው። ሌሎችን ማነሳሳት እና አይ ቲንክ ይሄ ውድድሩ ወይ ካለቀ በኋላ ቤቶች ቀርበዋል፣ ቅጣቶች ይኖራሉ። ራሱ አሰልጣኙ ላይ የግብጽም ደግሞ ፌዴሬሽን ደግሞ ለፊፋም ራሱ አቤቱታ ቀርቧል። ጨዋታውን በተመለከተ ነው። ግን እሱ ብዙ ትርጉም ያለው አይደለም፣ የታወቀ ነው። ጨዋታ ካለቀ በኋላ የምታቀርበው ነገር ለሚቀጥለው ዓለም ዋንጫ ይታሰብበት ወንድሞቼ። የለም እንደዚህ የዛን ዳኛው ነጋዴ ሆኗል። ኳስ አቁሞ አሁን አይተህ ከሆነ ደግሞ የዓለም ዋንጫ ላይ አሁን እየዳኙ ያሉት አሰልጣኝ ማነው ዳኞች ስትመለከት አብዛኛዎቹ ከ40 በላይ ናቸው። በፊፋ ሕግ መሰረት 46 ዓመት በላይ ዳኛ የለም። ወጣቶች ክልክል ነው። ክልክል ነው። 46 ላይ ታቆማለህ። ስለዚህ ብዙዎቹ 45፣ 46፣ 42 ናቸው። የሚቀጥለው ዓለም ዋንጫ ላይ አይኖሩም። ስለዚህ እድሜያቸው ስለሚያልፍ ማለት ነው። እና ይሻሻል እንኳን የሚባል ፊፋ ብዙ ነገሮችን በቴክኖሎጂ ለማገዝ ጥረት ተደርጓል። ግን ስቲል አሁንም እነኚህ ችግሮች ወይ ኮምፕሌኖች መቆም አልቻሉም። ግድ ነው። ወይ ደግሞ አንዳንዶች እንደሚሉት እግር ኳስ ናቹራል የሆነ ጣዕሙን እያጣ ነው እንደዚህ የተነሳ የሚባል ነገር አለ። ኳስ ውስጥ ቺፕስ እስከ መክተት ኳስ ውስጥ ቺፕስ እኮ ሁሉ ገብቷል። እና ጎሏን መስመሯን አልፋለች አላለፈች የሚለው ኳሷን እንድትጠቁ ኮንታክት ያደርጋል ከአልቢትሩ ጋር በዚህ ደረጃ እና እዛ ደረጃ ደርሶም አሁን ኮምፕሌን ካልቀረ እግር ኳስ ወደ ኋላ ተመልሶ ወደ ናቹራል የሆነ ነገሩ ከነስተቱ ቢሆን አይሻልም ወይ የሚል ክርክር ያላቸው አሉ። ግን ወደ ኋላ የመመለስ እድሉ ጠባብ ነው። እንደውም አንዳንድ ነገሮችን እንደገና ተጨማሪ በቴክኖሎጂ የማገዝ አዝማሚያዎች ናቸው ያሉት በፊፋ በኩል እና ጨዋታውን ፐርፌክት የማድረግ ማለት ነው። አንዳንድ እኮ ይመለሳሉ። እንደውም ጎልደን ጎል የሚባል ታውቅ ነበር 30 ደቂቃ ፈረንሳይ የወሰደችበት እኮ ነው። የአውሮፓ ዋንጫን የወሰደችው በጎልደን ጎል ጎልደን ጎል አግብታ ነው። ከዛ 90 ደቂቃ ጨርሰው 30 ደቂቃ ሲጨመር
አንድ ጎል ቀርሞ ያገባው ይጨርሰዋል ጨዋታው። ይሄ ክፉ እንትን ነው እኮ ህግ ነው ይሄ በእግር ኳስ። ይሄ እንደዚህ አይነት አየ ሊመለስ ይችላል ነው ምን እንደ ናቹራል ደግሞ ስታረገው የዲየጎ አርማንዶ ማራዶና የ66ቱን ስታመጣው በእጅ ሁሉ አግብታ የማሸነፉ እግር ኳስ እንደዚህ ሁሉ ታክቲካለው እሱ ሁሉ አለ። ያው ከነውበቱ ቢቀጥል ነው የሚሻለው። ፐርፌክት የመሆን እድሉ አሁንም ችግራችንን ካልፈታ ማለት ነው ዳኛ ላይ የምናነሳው ኮምፕሌን ካልቀረ ሰውየው ባይኑ እያየ ቢዳኛ ይሻላል ወይ? ያው ሁሉ ካሜራ እያለ እንደገና ያንን የሚቆጣጠሩ ሰዎች ቁጭ ብለው እነሱ ሁሉ ሊፈቱት ካልቻሉ ችግሩ በብዙ ዳይሜንሽን እኮ ነው። የፕሪሚየር ሊግን እኮ ስታይ ብዙ ከ10 ምናምን በላይ ካሜራ ነው የሚጠመደው። ሁሉ ነገር በካሜራ እየታየ ካሜራ ነው። ግን እንደዛም ሆኖ ችግሮች ሊፈቱ አልቻሉም። እንግዲህ የሚሆነውን ነገር እናያለን።